በህይወታችን ውስጥ ሁል ጊዜ ሳጥኖች አሉ። እንዳትከፍቱት የሚባል ሳጥን አለ፣ ክፈቱት የሚባል ሳጥን አለ። እኛ ኢትዮጵያኖች በተአምር ነው እንጂ የምንኖረው እስከ ዛሬ ድረስ መከፈት የሌለባቸውን ፓንዶራ ቦክሶችን በየቀኑ ነው የምንከፍተው። ሰው በማያውቀው ነገር ቁም ነገር ሳይሆን መስራት ያለበት በማታውቁት ነገር ተዝናኑ። እኔ አሁን ዘፈን አላውቅም። ቤት ውስጥ ቤተሰቤን የማዝናናው ግን በዘፈን ነው። በወተት ውስጥ የሆነች ቀለም ጠብ ብናረግ ወተቱ ምን ይሆናል? ንጣቱ ይበላሻል። ለመጠጥ አይሆንም፣ ለቀለም አይሆንም አይደል? ስለዚህ እያንዳንዳችን የጥላቻን፣ የክፋትን፣ የሌብነትን፣ የስርቆትን፣ የውሸትን ቦክስ ልንከድን ልንዘጋ ያስፈልጋል። በግጥም ግጥም አርጌ ልበለው አልኩና አይ ብዬ ተወኩት። ስድ ነገር ነንና መች ገጠምን መች ተገጣጠምንና ስድ ነን እኮ ገና ኦና ማና አገር በለማበት ገና አገር መስራት የምናስብ ስዶች አይደለንም። ምንድነው ምን ገጥመው? እሳት ዳር ቁጭ እንላለን። ቤተሰቡ ተሰባስቦ ኤልፓኛ ጋር አልደረሰም ነገሩ፣ አዲስ አበባ አልደረሰም ገና። የፍቅርን፣ የአንድነትን፣ የመከባበርን፣ የፍልስፍና አገር የማሳደግን ሳጥን ልንከፍት ያስፈልጋል። አይገርማችሁም? የሰው ልጅ አሁን ዝም ብዬ ሳያችሁ ሁሉ ትገርሙኛላችሁ። አረሙን ከእሳት ምርጡን ኢትዮጵያን የሚያስበውን ከጎተራው ከቶ ይቺን ሚስጥር የሆነችን አገር የሚጠብቋት በጸሎት በስራ ከዛም ከጎተራ ደግሞ አውጥቶ ወደ ወፍጮ ይላከ ፍጭት ያርገንና ከዛም ያብኳን አብክቶ ጋግሮ አንድ ትልቅዬ ዳቦ ያድርገን። ከትልቅዬው ዳቦ በኋላ ደግሞ ከአገሩ ሆዱ የሚበልጥበት ስላለ ብቻውን ተደብቆ እንዳይበላን ደግሞ ይጠብቀን። አጭሬ ግጥም ቁመተ ዶሮ ትንጠራራለች ወደ ሰው ጆሮ። በጣም ሳቅ አልኩና ስድስ አልኩኝ። ስድ አይንጠራራ